ያገኘው ብሔራዊ ባንክ አካባቢ ንግድ ባንክ ውስጥ ይሄን ያክል ገንዘብ አለው ምናምን ከየት ነው የምታገኘው? ብሔራዊ ደህንነት ነው ይሄንን እክል አንተ ጠቁምና 40%ን ወሰድ የሚለው ያኔ ሚኒስቴሮች ሙሉ እንዲጠቁሙና ገንዘብ እንዲያገኙ ተደረገ። የሚገርም ነው። እነ ብርሃኑ ጸጋዬ በዛን ያኔ ሚሊዮነር ሆኑ በአንድ ጊዜ። እነ ደንበላሽም ያኔ ነው እንግዲህ ዳንኤል ክብረት ብዙ ገንዘብ እንዲሰራ የተደረገው። ብዙ ሚሊዮን ገንዘብ እንዲሰራ ተደረገ። በቃ ብዙ ጥቆማዎች እንዲሰራና ለምን በዛን ጊዜ የፕሮፓጋንዳ ዋና ኃላፊ ስለነበር የትግራይ ህዝብ ላይ ያነጣጠረ የፕሮፓጋንዳ ትርክት ብሎ ይተርካል ሰውየው። ትርክቱን ስለሚቆጣጠር በዚያኔ ሪዋርድ ሆኖ እንደ ሽልማት ብዙ ጥቆማዎች እንዲወስድ ተደረገ። ዳንኤል ክብረት ማት የትግራይ ሀብትን 40% 60%ን ደግሞ መንግስት ነው የሚወስደው፣ አብይ ነው የሚወስደው። 60% የአብይ 40% የጠቋሚ ተብሎ ያኔ በቃ እንደዚህ ተሰራ እና ደመላሽም የራሳቸውን ሰዎችን አስቀምጦ እንዲጠቁሙ ተደረገ። በዛን ጊዜ የትግራይ ባለሀብቶች ኢንክሉዲንግ ንጹሃን ዜጎች በላባቸው ያገኙም ሰዎች ተዘረፉ። በዛን ጊዜ ምንድነው መጨረሻ ላይ ያሉት? አይ የዘረፍነው እኮ የሞቱ ጀነራሎች እና የሞቱ አመራሮች የትግራይ አመራሮች እና የትግራይ ጀነራሎች የሞቱ ሀብታቸውን ነው የወሰድነው አሉ። የሞቱት ኦኬ በህገወጥ መንገድ ያንን ገንዘብ በህገወጥ መንገድ ያከማቸ እንደሆነ በህጉ መሰረት በፍርድ ቤት አጣርቶ ነው። አይ የከሌ ሰው አይደለም የከሌ ጀነራል አይደለም የምትለው ወይ ደግሞ አንድ አመራር ስለሆነ ለምሳሌ ሌላ በህጉ መሰረት አጣርቶ ገቢ የሚሆነው ደግሞ ለመንግስት ነው የሚሆነው። 40% ጠቋሚ ብለህ ህግ አውጥተህ እንዴት የት ሀገር ነው ያለ? 40% ትወስዳለህ ከጠቆምክ ካልክ ብሔራዊ ደህንነት ራሱ ነው ደግሞ ጠቋሚ ዋናው። ሌላው እንዴት ነው የሚያውቀው? የሌለ ነገር ህግ ህዝብ ላይ አውጥቶ ከዛ ዋናው የጄኖሳይድ አዋጁን የሚመራ ዳንኤል ክብረት ማአት ገንዘብ ማአት ሚሊዮን ህዝብ ገንዘብ ዘርፏል። ያንን ሰብሰብ አድርጎ ያኔ ገንዘብ እንዲወስድ ተደረገ። አንድ ላይ እንግዲህ መጽሐፍ ሽያጭ ብሎ እነ አብይ ከመንግስት ካዜና አውጥቶ ለዳንኤል ክብረት ለአንድ አማካሪ ተብሎ የሚጠራ ሰውዬ የመንግስት ባለስልጣናት ማንም ሰው ሳይቀር አስቡ፣ ማንም የክልል መሪዎች፣ ምክትል ፕሬዝዳንት ተብዬው ተመስገን ጥሩነህ፣ ታገሰ ጫፎ፣ ፓርላማ አብይ አህመድ፣ አገኘሁ ተሻገር በጣም ተላላኪው ሰውዬ፣ ይህ ሁሉ የክልል አመራሮች አሉ። ወደኋላ መለስ ብላችሁ ይሁት ሙሉ ቁጭ ብሎ ከዛ ራሳቸውን አይደለም ደግሞ በመንግስት ባጀት እንዲገዙና ለዳንኤል ክብረት ገንዘብ እንዲያስረክቡ ተደረገ። እና ዳንኤል ክብረት ቢሊየነር ነው። አሁን ብትሄዱ ዳንኤል ክብረት እንደው ምንም በሱ አካውንት ምንም ማየት ላታዩት ትችላላችሁ። ምንም ላታዩት ትችላላችሁ። እና ዳንኤል ክብረት ሀብታም ነው ለማለት ነው። ስለዚህ የዳንኤል ክብረት ሀብት በጣም ትልቅ መሆኑን አይተናል። ዝም ብሎ በሪል ስቴት ወሰደ ገዛ ምናምን ብቻ ሳይሆን በመንግስት ሽያጭ አብይ ራሱ ረድቶ በጣም በትልቅ ገንዘብ እንትን ሀብታም እንዲሆን ከዛ በኋላ ደግሞ በትግራይ ጦርነት ዝርፊያ ውስጥ እንዲገባ ተደርጓል።
የአብይ ቀኝ እጅ የፕሮፓጋንዳ ስትራቴጂስት በመሆኑ ሀብታም ነው ለማለት ነው። ያ አብይም በዚህ መጽሐፍ ሽያጭ ምናምን ነገር በጣም ይታወቃል። ዝም ብሎ መጽሐፍ በነገራችን ላይ ሌሎቹ ሰዎች መጽሐፍ ጽፎ ሲሸጡ አብይ ይቆጣል። አሁን ጥቃቅንና አነስተኛ ካድሬዎች ለምሳሌ አንድ ብርሃኑ የሚባል አለ ኦሮሚያ አካባቢ፣ እሱ እኔ መጽሐፍ ጽፎ እንትን ሲያደርግ በጣም ተቆጣ። የዳንኤል ክብረት በጣም ወሳኝ በመሆኑ የአብይ በጣም ፕሮፓጋንዲስት ስለሆነ ያው ፕሮፓጋንዳውን ታውቃላችሁ። ዳንኤል ክብረት በጣም ጄኖሳይዳል ነው። ይቅር ሰሞኑን ሬሳችሁ እንኳን ኢትዮጵያ እንዳይገባ ይከለከላል ብሎ በሬሳ እንኳን የሚጫወት ሰው ነው። የሞተ እንደው ወደ እግዚአብሔር የሄደ ሰው ነው። አሁን ዳንኤል ክብረት ሃይማኖት አለው ብዬ አላምንም። ውሸት ነው። እና በጣም የሚገርም ነው። ሰውን የሚሳደብ ሰውንም በዘር እንትን የሚያደርግ ዳንኤል ትግራይ የትግራይ ቲዲኤፍ ከዚህም በፊት ወሎ ሲደርስ ወሎ ምን ብሎ እንደሰደበ ታስታውሳላችሁ። ዳንኤል ክብረት ድሮም ወሎ ባንዳን የሚቀበል ባህሉ ነው ምናምን ብሎ አስታውሳለሁ። እንደዛ ብለዋል። የህዝብ ባህል ነው ብሎ ባንዳ ቁጥር አንድ ዳንኤል ክብረት ሆኖ ህዝቡን የካደ ሃይማኖቱን የካደ ቤተክርስቲያኒቷን የሸጠ ባንዳ እሱ ሆኖ ወሎን ይሳደባል። ኢትዮጵያ ህዝብ ይሳደባል፣ ይንቃል። እና በጣም ነውረኛ፣ ወንጀለኛ፣ ኃጢአተኛ ሰው ነው ዳንኤል ክብረት። በኃጢአት ነው አንድ የሆኑት። ኃጢአት ነው አንድ ላይ ያገናኛቸው። አብይንና ዳንኤል ክብረትን አንድ ያደረገው ህዝብ ላይ ኃጢአት ለመስራት ነው። ትርክት ብሎ አሁን ሹመት ይተርካል ስለ አብይ። ህዝብን አብይ ስር ያስገባል። አሁን አዲስ አበባ ውስጥ አሁን አርቲስቶች እንደ ድሮ በህሊናቸው የሚኖሩ አርቲስቶች ስንት ናቸው? ህዝብ ሲጨፈጨፍ ስንት ሰው ነው በድምፁ በግጥም ያሳየን? የለም። ኦሮሚያ ህዝብ ሲጨፈጨፍ፣ ትግራይ ህዝብ ሲጨፈጨፍ፣ አማራ ህዝብ ሲጨፈጨፍ የትኛው አርቲስት ነው አዲስ አበባ ላይ ቁጭ ብሎ አብይ ስር መቀመጥ ነው እንጂ ማን ነው? አሁን ይሄ የዳንኤል ክብረት ስራ ነው። ዳንኤል ክብረት እጅ እግራቸውን አስሮ አብይ ስር አስቀመጠ። ልክ ማህበረ ቅዱሳንን እንዳደረገው። ማህበረ ቅዱሳን እኮ የምናውቀው በእንቢተኛነቱ ነው። ዛሬ አጨብጫቢ አድርጎ ቁጭ አደረገው ዳንኤል ክብረት። ምን አገባው? ዳንኤል ስልጣን አለው፣ ሀብት አለው። የኢትዮጵያ የበላይ እንትን ፕሮፓጋንዲስት ስትራቴጂስት ነው። ምን አገባው? ቤተክርስቲያኒቷ ፈረሰች፣ አማራ ህዝብ ፈረሰ፣ ኦሮሞ ፈረሰ፣ ትግራይ ጠፋ። የዳንኤል ክብረት አይደለም። አውቆ ኢትዮጵያ ይላል። ያው ሰው ኢትዮጵያ ስም ሲነሳ ሊደሰት ይችላል። እሱን ተጠቅሞ እንግዲህ አገሪቷን እያፈረሰ ነው። የሚያሳዝን ነው። እና ስለ ዳንኤል ብዙ ማውራት ይቻላል፣ ግን ላሳጥረው። ማጠቃለያ ሰተን ብናበቃ ይሻላል። አንደኛ እዚህ ላይ ዳንኤል ክብረት ፋሽስት መሆኑን፣ ጄኖሳይዳል መሆኑን፣ የህዝብ ጠላት መሆኑን፣ የሃይማኖት ጠላት መሆኑን ማንም ሰው የሚክድ ሰው የለም። መረጃም መሰብሰብ አያስፈልግም። ስለዚህ አንደኛ ዳንኤል ክብረት የቤተ ክርስቲያኒቷን ስም ያጠፋ ሰው ነው። የማህበረ ቅዱሳንን ስም ያጠፋ ሰው ነው። ማህበረ ቅዱሳንን የሸጠ
የቤተ ክርስቲያኒቷን ምስጢሮችን የሸጠ ሰውዬ ነው። የቤተ ክርስቲያኒቷን ኢሜጅ አበላሸ። አሁን ሙዓዘ ጥበባት ዲያቆን ይባላል። ይህ እኮ በቤተ ክርስቲያኒቷ የክብር ስም ነው። ስም እኮ ነው፣ የጥላቻ ስም አይደለም። አሁን ዳንኤል ክብረት በቤተ ክርስቲያን በር ላይ አልፏል ወይ ብላችሁ ጠይቁ። እጠይቃለሁ። ያላለፈ ሰው ነው። እንደው እኮ ቤተክርስቲያንን እኮ እኔ ቤተክርስቲያን ውስጥ ነው እንደው ያደግኩት። ሚካኤል ቤተክርስቲያን ጃጂ ምዕራብ ሸዋ የምታውቁት ሰዎች ጠይቁ። እዛ እኔ እዛ ነው ያደግኩት። እፈራለሁ እኔ። ለምን? ህግ አለ፣ የሚገዛ የቤተክርስቲያን ህግ አለ፣ የማይጣስ ህግ አለ። ኃጢአተኛ እንደዚህ ኃጢአተኛ ቤተክርስቲያን በር ላይ ያለፈ አይመስለኝም። እንዲህ አይነት ሰው ነው እንግዲህ አገሬን የሚመራ ዛሬ። እንዲህ አይነት ሰው ነው ቤተክርስቲያን ውስጥ ዛሬም ሙዓዘ ጥበባት የሚባለው የዘር ጥላቻን የሚሰብክ ጄኖሳይድን የሚሰብክ ህዝብን ፈራሽ ሆኖ የቀረበ ሰውዬ፣ ፕሮፓጋንዲስት ትርክት ብሎ የሚያውጨው እና ሬሳችሁ እንኳን ቦታ የለም ክብር የለውም የሚል ሰውዬ ከኦርቶዶክስ ቤተክርስቲያን መራቅ አለበት ብዬ ነው የምገምተው። የኦርቶዶክስ ቤተክርስቲያን አማኞች የግድ ይህንን ሰውዬ አባሩት። ሰውየው በዚህ ታይትልን መቀጠል አይችልም። ህዝብን እያፈረሰ ይሄ እኮ የእምነቱን ክብር ያበላሸ ሰውዬ ነው። ስለዚህ ላያቢሊቲ ነው ለቤተ ክርስቲያንም፣ ለማህበረ ቅዱሳንም፣ ለአማራ ህዝብም ክሳራ ነው። ሰውየው ጠላት ነው። ሰውየው አብይ ብቻ ሳይሆን የሱ በጣም መሰሪ ሰውዬ ጠላት ነው። ስለዚህ የዳንኤል ክብረት ጉዳይ በቤተ ክርስቲያኒቷ በህዝብም ዘንድ በጣም በጣም ነውረኛ ስራ ኃጢአት ስለሆነ ሊወገዝ ይገባል። ከማህበረሰቡም ሊወጣ ይገባል። እንዲህ አይነት ሰው ስልጣኑን መርጦ እዛው ይግባ። ወደ ስልጣኑ እዛው ከመረጠ እዛው ይሄድ። ካልሆነ ግን ያው የታወቀ ነው። የቤተ ክርስቲያንን ስም እያጎደፈ ክብሯን እያሳነሰ የማህበረሰብን ስም እያጠፋ ማህበረሰብን ህዝብ እንዲፈርስ እያደረገ በጣም ላያቢሊቲ ነው። ስለዚህ በተለይ በማህበረ ቅዱሳን አቋሙን መገምገም አለበት። ቤተክርስቲያኒቷ ላይ አደጋ ሲደርስ፣ ህዝብ ላይ አደጋ ሲደርስ፣ በየቦታው አደጋ ሲደርስ ማህበረ ቅዱሳን ትንፍሽ ካላለ በአብይ ገመድ ታስሮ አፉ ታስሮ ዚፕ ገዝቶ የሚቀመጥ ከሆነ እንደው የፖለቲካ መሳሪያ ሆኖ ያገለግላል ማለት ነው። እንደኔ ማህበረ ቅዱሳን አብይ መሳሪያ ሆኖ መቀጠል የለበትም። ዳንኤል ክብረትም መጫወቻ ሆኖ መቀጠል የለበትም። ማህበረ ቅዱሳን ቤተክርስቲያኒቷም የሰውዬ የቤተክርስቲያንን ኢሜጅ ያበላሸ ሰው ነው ብላ ማውገዝ አለባት። ስለዚህ ለምሳሌ አሁን ዳንኤል ክብረት ከዚህ በኋላ ትግራይን የሚሄድ አይመስለኝም።
ለምን የትግራይ ጄኖሳይድ አጠቃላይ ከላይ የመራ ሰውዬ ስለሆነ በፕሮፓጋንዳ ወደዚያ መሄድም አይመስለኝም። አማራ ክልልም መድረስ የለበትም። ዳንኤል ክብረት መድረስ የለበትም ከዚህ በኋላ። ይሄ ከገጠር ቄሶችን አምጥቶ ለአብይ ውዳሴ ቅዳሴ እንትን የሚያደርግ ሰውዬ አማራ ክልል መድረስ የለበትም። እና እንግዲህ አዲስ አበባ ህዝብም ራሱን ጉዳይ መወሰን አለበት። በተለይ የእምነቱ ተከታዮች ላስቡ ይገባል። እንዲህ አይነት እምነትን የሚያፈርስ ህዝብን የሚያፈርስ ህዝብ ላይ የሳይኮሎጂ ጦርነት የሚያውጅ ሁልጊዜ ህዝብን የሚያሰቃይ ሰውዬ እንደው መባረር አለበት። ከማህበረሰብም መገለል አለበት፣ መባረር አለበት፣ መቀጣት አለበት። ማህበረሰቡ መቅጣት አለበት ይህንን ሰውዬ። ቅጣቱ ደግሞ ከባድ አይደለም። በቃ አይ አንፈልግም፣ ከቤተ ክርስቲያንም ውጣ፣ ማህበረሰቡም ከኛ ጋር መኖር አትችልም። ያው አብይን ምረጥ ማለት ነው። በቃ አንዱን ይመርጣል፣ ወይ ህዝብን ምረጥ ወይ አብይን ምረጥ ነው። የዳንኤል ክብረት ምርጫ ግልጽ ነው። አብይን ይመርጣል፣ አብይን ይመርጣል። ስለዚህ የሰውዬ እኔ እንደ እኔ ቤተክርስቲያኒቷ ያው አሁን ተዳክማለች። ሙሉ በሙሉ ተረባርቦ ቤተክርስቲያንን አዳክሞታል። እንደው የሆነ ውሳኔ እንወስዳለን ካሉም ያሳስራል። ዳንኤል ክብረት አባቶችን ያሳስራል፣ ያስገርፋል። አዎ ስለዚህ ያለው አማራጭ ህዝቡ መደራጀት ነው ያለበት። ከዚህ ሰውዬ ጋር መታየት በጣም ኃጢአት ነው፣ ወንጀል ነው። አብይ ቁጥር 1 ወንጀለኛ ከሆነ ዳንኤል ክብረት ቁጥር 2 ወንጀለኛ ነው የሚሆነው። ለምን? ካዲ ነው፣ የውስጥ ባንዳ ነው። ቁጥር 1 ባንዳ ማለት እሱ ነው። ከአፉ የማይወጣ ባንዳ ባንዳ ይላል አይደል? ባንዳነት እላዩ ላይ የተሰበሰበ ሰው ዳንኤል ክብረት ይባላል። እሱ ነው እምነቱን የካደ፣ እሱ ነው ማህበረሰቡን የከዳ። ከድቶ ለጠላት፣ ጠላት ደግሞ የእሱን ምስጢር እሱ ያጋራቸውን ምስጢር ተጠቅሞ ህዝብን እያንገላታ የገደለ የጨፈጨፈ በድሮን በከባድ መሳሪያ ህዝብ እየተጨፈጨፈ ነው። እዚህ ውስጥ የዳንኤል ክብረት ሚና ከፍተኛ ነው። ለአብይ ብዙ ነገር ሰርቷል። የአብይ ባለውለታ ነው። ኦርቶዶክስ ቤተክርስቲያንን ስለሸጠ፣ ስላፈረሰ፣ ማህበረ ቅዱሳንን ስለሸጠ፣ በገንዘብ በስልጣን ስለለወጠ፣ አማራ ህዝብን ስለሸጠ፣ እንዲህ አይነት ሰው ነው እንግዲህ አማራ ህዝብን ወክላለሁ ብሎ ሚያወራ። የአማራ ህዝብ ጠላት ቁጥር 1 ባንዳ ዳንኤል ክብረት ነው። ሀብታም ነው ዛሬ። እሱ በዘመድ አዝማድ ስም ያከማቸው ነገ ይጣራል። የትም ቦታ አይሄድም። የህዝብ ነው፣ ገንዘቡም የህዝብ ነው። እሱ የታወቀ ነገር ነው። የግሉ ምናምን የሚባል ነገር የለም። በመንግስት ጋር ባጀት የተገዛ መጽሐፍ የግሌ ነው ልትል አትችልም። ይወራረዳል እሱ። ልክ አብይ እኔ ጻፍኩ ብሎ በግሉ ገንዘብ ሰብስቦ እንደዛ አደረግኩ የሚል ዜጋ ነው። አሁን ዛሬ በቃ በእግር ነው የሚሄደው። እሱ መኪና የለው ምናምን ምስኪን መስሎ ቢሊየነር ሆኖ
እና አጠቃላይ የኢትዮጵያ ሕዝብ ይህንን ሰውዬ አውቆ መፍትሄው ደግሞ አብይን ምረጥ ማለት ነው። አብይን እንዲመርጥ ከማህበረሰቡ እንዲወጣ ጠላት ሆኖ በደንብ እንዲታይ የአዲስ አበባ ሕዝብም ይህንን ሰው ማወቅ አስፈላጊ ነው። ሕዝቡን የሸጠ ሰውዬ ነው። ለዚህ ነው አብይና ዳንኤል ክብረት አይነጣጠሉም፣ አይጣሉም። የሚነሱም አብሮ ነው የሚነሱት። አብይ አቡዳቢ ሲሄድ ዳንኤል ክብረት የት እንደሚሄድ አላቅም። ዳንኤል ራሱ ያውቃል። ትንሽ ላጥናሱ ሀብትን የት እንደሚያከማች እሱን አንድ በአንድ ሌላ ጊዜ ማቀርብላችሁ ይሆናል። አጠቃላይ የዳንኤል ክብረትና የአብይ አህመድ የምስጢራዊ ትስስራቸውን በዚህ መልክ አቅርቤያለሁ። እስከ መጨረሻ ድረስ ስለተከታተላችሁኝ አመሰግናለሁ። ክፍል አንድን ያላያችሁ